እንግዲህ የጂጂ ክያ ወይንም የዝሆኔ ጉዳይ ብዙዎችን አስቆጥቷል ማለት ነው። በተለይ ደግሞ ብዙዎች የተቆጡበት ያው እንግዲህ ፋኒ አስገድዶ ደፈረኝ ሊደፍረኝ በማለቷ በጣም በቲክቶክ በፌስቡክ በተለያየ ሶሻል ሚዲያ እየተዘዋወረ ነበር ማለት ነው። የምር በጣም የምታስጠላ የእናት ክፉ ማለት እንደ ጂጂ ክያ አይነት የእናት ምቀኛ ማለት እንደ ጂጂ ክያ የእውነት ልጁ ሲያምርበት ልጁ ማለት ያኔ ልጁ ጥሩ ደረጃ ሲደርስ የማትወድ ማናት ካላችሁ ጂጂ ክያ ናት ማለት ነው። ወይንም ዝሆኗ ማለት ነው። ዝሆን እና እንግዲህ ፋኒ ትናንትና የሆነ ቪዲዮ ሰርቶ ነበረ ማለት ነው። ነገር ግን ያንን ቪዲዮ በተለቀቀ በሰዓታቶች እጅግ በርካታ ሰዎች አይተውታል ማለት ነው። ከዛ ባሻገር እንግዲህ ዝሆኗም ቶሎ ነበረ መልስ የሰጠችው ማለት ነው። ምክንያቱም ስራ ፈት ስለሆነች ማለት ነው። ጥሮተኛ ስለሆነ የቲክቶክ ጥሮተኛ ስለሆነች፣ ስለዚህ ብዙዎች እየቆራረጡ ሲለቁት በደቂቃ ነው የመለሰችው ማለት ነው። ነገር ግን አጃይብ የሚያስብለው ነገር ስድዋ ምኗ ብዙዎቻችን ብልግናዋን የምናውቃት ነው ለብዙ አመታት ማለት ነው። ነገር ግን አጃይብ የሚያስብለው ደግሞ የልጄ ባል ደፈረኝ ማለቷ ብዙዎችን እውነት ነው ብለው ሳይሆን ያሰቡ ብዙዎች ተቆጥተዋል ማለት ነው። እውነት ለመናገር ምክንያቱም አይደለም ይችን ዝሆን ማለት ነው ይሄን የመሰለ ቆንጅዬ ሸበላ ገና በሀያዎች እድሜ ይችን አሮጊት ሊነካ ይቀርና ማለት ነው ዞር ብሎ አያትም። እውነቱን ተናግሮ ከመሸበት ማደር ሴት አትሆነው እንዴ? ይችን አሮጊት የሚነካ ሆዴን አደረገችው እንዴ? ሆዴ ነው ያ ብሽቅ ሆዴ የሚባለው ማለት ነው። ተግማምቶ አሁን ወረቀቱን አልሰጠዋለች ይኸው በእሷ የተነሳ ታምሜ ምን ብዬ ስለዚህ ደጋረገች እኔ ለዛ ለሆዴ አላዝንለትም ማለት ነው። ስለዚህ ሆዴ አይደለም ፋኒ ማለት ቆፍጣና፣ ታታሪ፣ ጀግና በዛ ላይ ትዕግስተኛ ይሄን ያህል አመት መከራውን ስታሳየው ኢቭን እናቱ ሳይቀራት ምን የሚቀራታል? እናቱ የለ እህቱ ብዙ ቤተሰቦቹ ሳይቀሩ መከራውን እያሳየችው ራሱ መዛ ሰጠ ጀግና ወንድም ነው። ነገር ግን ያው ዝሆኗ አሁንም ቢሆን አልተወችም። ስለዚህ በጣም የሚያሳዝን ነው። ትናንት የተናገረችው ነገር ብዙዎች በጣም ተናደዋል ማለት ነው። ሰላም እንድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ እዛ በያላችሁበት የዓለም ዳርቻ ለዚህ ቻናል እስከሆናችሁ ቤተሰብ ሆኖ ማለት ነው። በቅንነት ሰው እንግዲህ የመጣሁበት ማለት ነው። በድጋሜ ዛሬ ቲክቶክ ላይ በጣም ሲዘዋወር የነበር ቲክቶክ፣ ፌስቡክ እንደ የተለያየ ሶሻል ሚዲያዎች ላይ ሲዘዋወር የነበረ ቪዲዮ ነበር ማለት ነው። እሱም ምንድነው እንግዲህ ዝሆኗን ታውቋታላችሁ። ዝሆን ጂጂ ክያ ማለት ነው። ዝሆን ማለት ነው። እና እንግዲህ ዝሆኗ ብዙዎችን ያስቆጣ ቪዲዮ ሰርታለች ማለት ነው። እሱም ምንድነው ትናንትና ፋኒ የሆነ ቪዲዮ እንደሰራ እናውቃለን ሁላችንም። ምክንያቱም ጂጂ ክያ ዝሆኗ አላስቀምጠው ስላለች ማስጠንቀቂያ ብሎ ቪዲዮ ሰርቶ ነበር ማለት ነው። ነገር ግን በሰዓታት ሳትቆይ ነው ማለት ነው ቪዲዮ የሰራችው ማለት ነው። ምክንያቱም ጡረተኛ ስለሆነች ማለት ነው። እና አጃይብ የሚያስብለው ነገር የሳምሪ ባል ፋኒ እኔን ደፈረኝ አለች እና ይሄ ብዙዎችን አስቆጥቷል። እውነት ለመናገር ብዙዎችም ለምን ለዚች መልስ ትሰጣላችሁ? ትልልቅ ዩቲዩበሮችም እየሰሩ ለምን ስራ አታችሁ ነው ወይ ደግሞ በዚች ቪዲዮ የምትሰሩ? እች እኮ ሰው አይደለችም እያሉ ብዙዎች ሀሳብ አስተያየታቸውን እየሰጡ ነው ማለት ነው። የእውነት በጣም ነው ያዘንኩትም የሳኩትም። በዚህ ልክ እንዴት ሰው ይወርዳል? የምር የእናት ምቀኛ የእናት ክፉ ማለት ነው። የእናት ክፉ ማለት ካላችሁ ዝሆኗ ጂጂ ዝሆኗ ማለት ነው። ቆይቺ ልጅ ምን አደረገቻት? ትዳሯን እየመራች ነው። የራሷን እንዴት ተሸክፋ ነው የኖረች? ከሷ አልደረሰባት። አንዴ ሻንጣዬን ሰረቀች ትላለች፣ አንዴ ፋኒ እቃውን አየሁት ትላለች። እንደው ትግስት ውስጥ ቆይ እኔ እኮ ምን ሊያደርግልሽ ነው እቃውን ያየሽው ማለት ነው? እቃውን አየሁት የሆነ ሰዓት ቲክቶክ ላይ እቃውን አየሁት ብላ አወራሽ ታውቃላችሁ? እና ዝሆኗ የማትለው ነገር የለም። ዝሆኗ እንደው እኔ ምን እንደነካት አላውቅም። ዝሆን ማለት ነው። ዝሆኔ ዝሆነች። ስለዚህ እንደዛ ብላ ተናግራለች ማለት ነው። እውነት ለመናገር በጣም ነው የምታስጠላ። ጌታ ነው የምላችሁ። በዚህ ልክ ነው እንደዚህ ተግማማች እንዴ እናንተ? ዘመድ መወስዳት የለም እቺ ዝሆን ማለት ነው። ዘመድ ያስፈልጋታል። ከምሬ ነው የምላችሁ። በጣም ከወረደች አስባችሁታል። ፈጣሪ ትዕግስቱን ስጠኝ። ቆይ ምን ያድርጓት? እኔ የምለው ማለት ነው እነዚህ ልጆች ምን ያድርጓት? እኔ ያልገባኝ ነገር ምን እንዲያረጓት ነው የምትፈልገው? የምር እኔ በጣም ነው የተናደድኩት እውነት ለመናገር። እቺ ዝሆን ማለት ነው የምትሰራው ስራ እና በጣም ታናድዳለች። ለማንኛውም ማለት ነው ውድ ቤተሰቦች ትላላችሁ ሰላማችሁ ይብዛ። አይዋ ሰላማችሁ ይብዛ። ወሬ ላወራ ነበር ስለዚህ ሆኗ ማለት ነው።
ሰው መጣብኝ ካጠገቤ ትላላችሁ። አይ መግመት መግማመት አሉ እማማ ዝናሽ ትላላችሁ።